አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ሰላም ናችሁ? እንደ ክርስቲያን ወገኖቼ ሰላም ብያለሁ። ሁላችሁም በያላችሁበት ሰላማችሁ ይብዛ። ዛሬም እንደተለመደው በአዲስ ቪዲዮ ተከስቻለሁ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ፣ ሼር፣ ላይክ በማድረግ ቤተሰብ የሆኑ ነባሮችም ሼር፣ ላይክ፣ ሀሳብ አስተያየት በመስጠት አበረታቱኝ እላለሁ። ዛሬ ይዤላችሁ የመጣሁት እንግዳ ድራማ ነው። ኑኑ ቤሎን በመያዙ በጣም ልቧ ተሰበረ። በጣም አዝናም እያለቀሰች መሲ አየቻት። መሲ እንደዚህ መሆን የለብሽም እኮ አንቺ ጠንከር ማለት አለብሽ። እንዲሁም እቺ ኤልሾ ከሆነ የምታሳቅቅሽ የምታስቸግርሽ እሷን ታያት። ቆይ እኔ እበቀላታለሁ፣ እኔ አገኛታለሁ፣ ዋጋዋን ነው የማስከፍላት። ታያት፣ እሷን ለእኔ ታያት አለቻት። አበረታታቻት። ኑኑም እኔ እኮ አልፈርዳትም እሷን፣ ምክንያቱም ወንድሟ ነው የተያዘው ብላ እሷንም መልስ መለሰችላት። መሲ ግን በጣም ተናደደች። ምክንያቱም ኤልሾ ለምንድን ነው እህቴኔና ህልም የምታሳቅቃት የሚለውን በጣም አናደዳት። መሲ ኑኑን አሰናብታት ደህና ደሪ ብላት ከተለየቻት በኋላ አጋጣሚ የኑኑ ስልክ ጮኸ። ስታነሳም የደወለው የሆነው አዶኒ ነበረ። ማን ልበል ስትለውም እኔ አዶኒ ነኝ። እንዴ ስልኬን ኬት አገኘ ብላ ጠየቀችው። እሱም ከኔ የሚያመልጥ ነገር የለም ምንም ነገር አላት። እሱም ሰምተሃል እንዴ አዶኒ ቤሎል እኮ ተይዟል፣ ታግተዋል ብላ ነገረችው። እሱም እኔ ነኝ ያገትኩት ሲላት እሷም በድንጋጤ ስልኳን ጣለችው። ኑኑም ያላሰበችው ነበረ። ምክንያቱም አዶኒ ይህን ያደርጋል ብላ አላስተዋለችውም ነበር። ግን ለማንም ትንፍሽ እንዳቲ ነግሬሻለሁ፣ የሆነ ቴክስት እልክልሻለሁ፣ እሱን አንብበሽ ከዛም በኋላ ከተመቸሽ መልሱን ትነግርኛለሽ አላትና ጆሮዋ ላይ ዘጋባት። ኤልሾም በጣም ተጨነቀች። በጣም ጭንቅ ብሏት አጎቷ ጋር ደወለች። አጎቷ ጋር የደወለችው መታገቱን ልትነግረው ነበር። እሱ ግን ቀድሟት ሰምቷል። አጎቴ በጣም ጨንቆኛል፣ ወንድሜ ታግቷል፣ ሰምተሃል እንዴ አለችው። እሱም አዎ ሰምቻለሁ፣ እየፈላለኩት ነበር አላት። ወይኔ ወንድሜ ምንም ነገር አያደርጉብኝም አይደል አለችው። እሱም እንዳትጨነቂ አንቺ ይፈታል፣ እንዲሁም እኔ እየፈላለኩት ስለሆነ መረጃዎች እየፈላለኩ ስለሆነ በቅርቡ የሆነ ነገር አሳውቅሻለሁ፣ እንዳትጨነቂ አንቺ አላት። ኤልሾም እንዴት ነው ማልጨነቀው? አንድ ያለው ወንድሜ የሆነ ነገር ቢሆንስ አይሞትብኝም አይደል ብላ ለአጎቷ ጠየቀችው። አጎቷም ቆይ ያለውን ነገር አሳውቅሻለሁ፣ ግን አንቺ እንዳትጨነቂ፣ ምንም ነገር አይሆንም፣ ይፈታል አላት። መሲም ወደ ኑኑ መታ ያለውን ነገር ልጠይቃት ሞከረች። አንቺና ቤሎል አንድ ላይ ሆናችሁ ቤሎልን አግቶ እንደወሰዱት ሰምቻለሁ አለቻት። ኑኑም አዎ አንድ ላይ ነበርን አለቻት። መሲም የት ሄዳችሁ ነበረ? ከየትስ እየመጣችሁ ነበር አለቻት። ሐኪም ቤት ሄደን ነበረ አለቻት። ምክንያቱም እሱ እንዳልተመረዘች እውነታውን እንዲታቅ ስለፈለገ ለምርመራ ወስዷት ነበረ። ያም ስለሆነ እሷም ያለውን ነገር ነገረቻት። መመርመር ስላለብኝና እንዲሁም ቼክ ለማድረግ ሄጄ ነበር አለቻት። ምንድን ነው የተፈጠረ ነገር አለ እንዴ? ከቤሎል ጋር የተፈጠረ ነገር አለ ብላ ጠየቀቻት። እህቴ እንዴት እንደዚህ ትይኛለሽ? አይደለም አልኩሽ እኮ ግራ አጋባሽኝ እኮ። አልታማምኩኝ ብለሻል፣ ግን ሐኪም ቤት ሄድኩኝ ብለሽኛል እኮ አለቻት። መሲም ይኸው ሁሉ የሆነው አታውቅም። ምክንያቱም እትዬ ሄለን ኑኑን ሳትመረዝ ተመርዘሻል፣ ከማንም አትገናኝ፣ ከማንም ጋር አብረሽ መሆን የለብሽም ብላ ይኸው ሁሉ ስታሰቃያት መሲ ግን አታውቅም ነበረ። ለመሲ ግን ዛሬ ነገረቻት። ሁሉም ነገር ስላለፈ ዛሬ ልንገርሽ እህቴ፣ እኔ እኮ ተመርዘሻል ተብላ እያሰቃዩኝ ነበረ። እሱን እውነታውን ለማወቅ ብሎ እሱም በጣም ተናዶ ስለነበረ ሊያስመረምረኛ እውነቱን ለማወቅ ብሎ ሐኪም ቤት ወስዶኝ ተመርምሬ ነፃ ወጥቼ ስመጣ መንገድ ላይ አግኝቶ አገቱት ብላ ለመሲ ነገረቻት። መሲም በጣም ተናደደች። ይሄ ሁሉ ሲሆን ግን ለእኔ ለምን አልነገርሽኝም ብላ ለኑኑ ተቆጣቻት። መንገድ ከማንም ጋር ለማውራትና እዛኔ እንደዚህ ነገር ለመተንፈስ
ምንም አይነት ፍላጎት አልነበረኝም ብላ አሳመነቻት። ኑምኑም ለማንም አትናገሪ ያላትን ለመሲ አዶኒ እንዳገተው ነገረቻት። መሲም ልታምን አልቻለችም። ምክንያቱም አዶኒ ነገር አያደርግም ብላ አሳመነቻት። መሲም ሄዳ ለኤልሾ የእናትሽን ጌጣጌጦችን በኑኑ ቦርሳ ውስጥ የከተትሽ አንቺ ነሽ አይደል አለቻት። ኤልሾም በጣም ተናደደች። እንዴ እሷ ሰርቃ ነው ለካ በወንድሜ ኪስ ውስጥ ከታ ራሷን ነፃ ለማውጣት እያደረገችው። ቆይ አሁንማ ሄጄ ጉዷን ሁሉ አራግፈዋለሁ ብላ አስፈራራቻት። መሲም በጣም ተናደደች። እንደዚህ አትሁኚ፣ እኔ በትህትና እየጠየኩሽ ነው፣ በትህትና መልሽኝ አለቻት። እህትሽን ልታግዣት ነው አለቻት። አዎ፣ ለምን አልቆራቆርላትም? ለምን አላግዛትም? አዎ አለቻት። ኤልሾም ተናዳ ኑኑ ጋር እሄዳለሁ ብላ ስትነሳ መሲ እረፊ፣ እህቴን ግን ምንም ነገር ልትያት አልፈልግም፣ አልፈቅድልሽም አለቻት። ሄጄ ጉዷን ማራገፍ አለብኝ ብላ ስትሄድ እኔም ያንቺን ጉድ አራግፋለሁ፣ አንድ ጊዜ ገፍትረሽ የጣልሽኝን አረሳው ምን የተወጋ ብረሳ የተወጋ አይረሳም አለቻቻት። ጉዱ እንደቀጠለ ነው። ኤልሾ ኑኑ ቦርሳ ውስጥ ጌጣጌጡን ያደረገችው እሷ ነበረች። ዞሮ ዞሮ ወንድሟ ጋር የተገለበጠው ጌጣጌጥ እራሷ ባደረገችው ነው። መሲም ያደረግሽውን ያሳለፍሽውን ሁሉ እኔን ያሰቃየሽኝ ከማናገሬ በፊት አንቺ እውነታውን ንገሪኝ፣ እህቴ ቦርሳ ውስጥ የከተሽ አንቺ አይደለሽ አለቻት። ኤልሹም አዎ እኔ ነኝ፣ ባክሽን ይቅርበኝ አለቻት። መሲም አውቄ ነበረ እንደዚህ እንደምታደርጊ አለቻት። ኤልሹም ደጋግማ ይቅርታ፣ እኔ ግን በጣም እህትሽ ታናደኛለች። መሲ በጣም ነቅታለች። ምክንያቱም እያወሩና እየተላፉ ቪዲዮ ቀርጻታለች። የቀረጽኩሽ ቪዲዮ ይኸው እየቀረጽኩሽ ነው፣ ያልሽውን ሁሉ ያደረግሽን ሁሉ ስቃዩን ጉድሽን ከማራግፍ ከአሁን በኋላ እህቴ ጋር እንዳትጠጊ፣ እህቴን አታሰቃያት ብላ አሳመነቻት። ኑኑ ሜዳ ለሜዳ ባዶ እግሯ እየተሯሯጠች መንገድ ላይ አዶኒን አገኘችው። እሱንም ሁለት እጁን ይዛ እንዴት እንደዚህ ታደርጋለህ አንተ ክፉ ብላ መደብደብ ጀመረች። እሱም በጣም ስለሚወዳት እባክሽን እረፊ፣ እንዲሁ ወንድሜ ቢሆንማ ከማፈቅራ ሴት ጋር እንደዚህ አይሆንም ነበር አላ። አዶኒ በጣም ኑኑን ይወዳታል። አንቺ የፈለግሽውን አድርጊ፣ ግን እኔ እወድሻለሁ፣ ግን ደጋግሜ የምናገርሽ ነገር አንቺ ማለት የኔ ነሽ አላት። እሷም በጣም እጠላሃለሁ፣ በጣም ክፉ ሰው ነህ ታውቃለህ፣ ይሄንን አጠገቤ እንዳትደርስ። ኑኑም በጣም ተናደደች። አንተ ክፉ ሰው ነህ፣ እንዲው ባለጌ ነህ፣ በጣም ክፉ ሰው ነህ፣ እንዴት እንደዚህ ታደርጋለህ ብዬም አንድም ቀን አስቤ አላቅም ነበር። አንቺ ስርዓትሽን ያዚ፣ ለምን እንደመጣሽ ማወቅ አለብሽ፣ ለምን እንደመጣሽ አስታውሽ ይልቁንስ አላት። እሷ ኑኑም እኔንም ያገትከኝ አንተ ነበርክ እንዴ? አሁንማ ታስጠረጥራለህ፣ ምክንያቱም ክፉ ሰው ስለሆንክ አለችው። አዶኒም እየሳቀ እንዴት አንቺን እንደዚህ ያደርጋለሁ? እኔ በጣም የማፈቅርሽ ሴት። አይ ታደርገዋለህ፣ ምክንያቱም አንተ ነህ ያደረግክ ብላ ልታሳምነው ሞከረች። አሁን ምንም ነገር ሳታውራ ምንም ሳይፈጠር አሁን ልቀቀው አለችው። ኑኑ አጣድፋ እየሮጠችም መንገድ ላይ ከጆን ጋር ተጋጩ። ጆንም አቅፏት አይናቸው እየተያዩ ተፋጠው ቀሩ። ኑኑም አልቻለች፣ ማልቀስ ጀመረች። ጆንም ጠየቃት፣ ለምንድን ነው የምታለቅሽው? የተፈጠረ ነገር አለ ወይስ ወደ መሬት ስለጣልኩሽ ነው? እውነታውን ንገሪኝ ብሎ ጆንም ከኋላና ከፊት እያየ